ኖላዊቶች እርግብ እንግዲህ ከሄደ በኋላ ምን ተፈጠረ? ለወይዘሮ ሜላት ምን ብላ ነግራት ነው? ሜላት እንግዲህ እየተበሳጨች እና እየተናደደች ትገኛለች። ምን ያህል ያመንኳት ልጅ በቃ የማቀርባቸው ሰዎች ልቤን እየጎዱት ነው እንደሚሄዱት እየሰባበሩት ብላ በጣም ትናደዳለች። እንግዲህ ቤተልሔምን አምናት ከበቃሉ ጋር አብረው እንዲሰሩ አድርጋ ነበረ። ምክንያቱም ከኔ ሆነሽ አብረሽኝ እንድሰሪ ከዛም የበለጠ እስከፈለግሽው ድረስ እኔ ቤት መቀመጥ ትችያለሽ ብላ ለቤተልሔም ነግራት ነበር። እህቷም አብራ ነበር የምትኖረው። ግን እሷ በወይዘሮ ሜላትና በልጆቿ ላይ ሌላ ነገር ችግር ልትፈጥር እንግዲህ ሌላ ሴራ እየጠነሰሰች እንደሆነ ሰምታት ነበረ ከእህቷ ጋር ስታወራ። ከዛም እርግብን አስጨንቃ እንዳትናገሪ ስትላት እኔ ሲጀመር እዚህ ቤት መቆየትም እኮ አላማውም የለኝም ልሄድ ነው ብላ ስትላትም ቤተልሔምም ቢሆንም ለማን እንዳትናገሪ ብላ በስኪም ብታስፈራራትም እርግብም ደግሞ ወይዘሮ ሜላትን ሰላም ስትል እውነቱም ቤተልሔምን በደንብ ተጠንቀቂያት ከነ ቤተሰቦችሽ ሜሉ ብላ ትታ ትሄዳለች። እርግብ በዚህ ሰዓት ላይ ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ላይክ ሸር ሰብስክራይብ አድርጉ። ዛሬ ይዘንላችሁ የመጣ ነው ኖላዊቶቹን እንደተለመደ ነው እንግዲህ እርግብን ለምን ሰላም አላት ብላ ድንብላል በጣም ተናዳና ተበሳይታለች ማለት ነው። ተይ እንጂ ድንቡሼ ተምቹም ፍቅሩ ገና አልወጣለትም ሲመስለኝ ማለት ነው። ማለት የእርግብ ፍቅር በዚህ የተነሳ ብዙ ችግሮችን ቢያሳልፉም እያንዳንዱ ነገር እርግብም እሷ የራሷ ህይወት መርጣ ወደ ጀርመን ሀገር ሂዳለች። እሱም ደግሞ የራሱ ህይወት መርጦ ከድንብላል ጋር መኖር ጀምራል። ተምቹ በአሁን ሰዓት ላይ ድንብላልም አኮረፈችው። ድንብላልንም ይቅርታ ጠይቂ ብላ ሁሉንም ነገር አማና እምሰጥሽ ተምቹን ላንቺ ነው። ምክንያቱም ተምቹን ተጎርቶ ቢጠላኝም አሁን ላይ ግን እሱ ተጎርቶ በፍቅር እንዲ አልፈልግም፣ መጥፎ ሁኔታ ላይ እንዲሆን አልፈልግም ብላ ትሄዳለች። ሰላምም ደግሞ ለወይዘሮ ሜላት አንቺ ቆይ መቼ ነው የሚገባሽ እማዬ? እዚህ ሁሉም በቃ ከዚህ በፊት ጎርተውሽ የሄዱ ሰዎች እያሉ ድጋሜ ደግሞ ሌላ ሰው እያመጣሽ ብዙ ጉዳትን እያመጣሽብን ነው ብላ ስትላት እሷም ደግሞ እንዴት ትኛለሽ? እናትሽ እኮ ነኝ እያለች ትቆጣለች። ወይዘሮ ሜላት ያለችበት ሁኔታ አሁን ከባድ ችግር ውስጥ ብትሆንም ብዙ ነገሮችንም ብታሳልፍም ግን እሳ መልካምነቷ መቼም አልተቀየረም። ባዩሽም ጎርታት ብትሄድም ከዛም የበለጠ በቃሉም ቢጎዳትም አሁን ጥላቷንም ወዳጇንም እየለየች አይደለም። ምክንያቱም ቤቲ እንግዲህ ጥሩ ልጅ ናት ብላ ለቤቴ ታስፈልገኛለች ብዙ ነገር ብላ እንግዲህ ያስገባቻት ብትሆንም ከባድ ችግር እየተፈጠረ ነው በዚህ ሰዓት ላይ። እያንዳንዱ ነገር ምንድን ነው የማደርገው እያለች ቤተልሔምን ካሁን በኋላ እዚህ ጋር መቀመጥ አልችልም፣ ይሄማ መንቃት አለብኝ፣ ነቃ ማለት አለብኝ፣ ሳይቀርመኝ መቅደም አለብኝ እያለች ተነስታለች። አሁን ላይ በቃሉም እሱ ተነስቶ ቆፍጠን ብሎ ተነስቷል። ምክንያቱም ሳትቀርመኝ ቀድሚያት አለው፣ አሁን ደግሞ ሞቷን ነው የምፈልገው ብሎ እንግዲህ ቤቴንም ስራ ምሰጥሽ እዛ ቤት ውስጥ ቢሮ ሳይሆን እዛ እሷ ቤት ሆነሽ እያንዳንዱ ነገር የምታደርገውን ነገር ትነግሪኛለሽ ብሎ ስለነበር እሷም ደግሞ ተስማምታ እሺ አድርገዋለሁ በማለት ተነስታለች። በዚህ ሰዓት ላይ ወይዘሮ ሜላት ከባድ ችግር ብትፈጥርም እውነት ለመናገር ሜላት የዋህና ጨዋ እናት ናት ማለት ነው፣ ለልጆቿ ማለት ነው። የመጣ ሄደውን ብሉ ጠጡ፣ እንደዚሁም ደግሞ መጠለያ ያከለላቸው ቤቷ የምታስጠጋናት። ግን ይህ አይገባትም ብዬ ነው ማስበው ለሜሉ። በቃሉ እንግዲህ ሁሉንም ነገር ብታዩ ይሻልሃል ለልጅህ ስትል ብሎ እንግዲህ እንትና ነግሮታል ማለት ነው። በዚህ የተነሳ እሱም ደግሞ ግራ ስለገባው እያንዳንዱ ነገር በፍጹም ልተው አልችልም እያለ ይናገራል። እንግዲህ ሰላምም ከቅዱስ ጋር ከዚህ በኋላ ቅዱስ የሚባል ሰው አላቀውም አያቀኝም ብላ እዚህ ጋር አቆማለሁ፣ የኔና የሱ ነገር እዚህ ላይ ማብቃት አለበት ሀናዬ ብላ ለሀና ትነግራታለች። ሀናም ደግሞ ምን ማለትሽ ነው? የልጁ እኔ ኢዝራ ጋር ተጣላው ማለት አንቺ እኮ ቅዱስ ጋር ተጣላሽ ማለት እኮ አይደለም ትላታለች። ምክንያቱም ኢዝራና እኔ የተለያየንን፣ አንቺና ቅዱስ ደግሞ የተለያያችሁ ናቸው። ቅዱስ ምን ያህል እንደሚወድሽ እና እንደሚያፈቅርሽ ታውቂያለሽ ብሎ ትላታለች። እሷም ደግሞ ቅዱስ ደወለ አንሽለታ እያለ ስነግራት ሀናም አይ
ልምጣ ብሎኝ ነው አልፈልገውም ሊያደርግ ይመጣል ትላለች። ከዛም በኋላ መሀል መንገድ ላይ በር ልምጣ ብሎ አላነሳ ስትለው በር ድረስ መጥቶ እንደ አጋጣሚ ሆኖ ወጥታ ነበረ። ያገኛታል ሰላምን። ካገኛት በኋላ የተፈጠረው ነገር ከዚህ ብልቅ እንዴ ሰላም አቅፌ ሰላም አትይኝም እንዴ ሲላት የምን ማቀፍ ነው ምን ፈለክ ብላ ትቆጣዋለች። ቅዱስም ደግሞ ተናዶና ተበሳይቶ እንዴት እንድትለኛለሽ ማለት እንዴ ችግር አለ እንዴ ደህና አይደለሽም እንዴ እያለ የዋሁ ቅዱስ ከጽዮን ጋር በፊት ጽዮንን ሲለማመጥ እምቢ ስትለው ሰላም አፈቅርሃለሁ ብላ በገዛ እጇ ገብታበታለች። እሱ ያልፈለገውን ፍቅር ራሷ አነሳስታ ገብታ አሁን ላይ ደግሞ አልፈልግህም ስትለው በጣም የከብዳል መንገድ ያስጀመረችው እሷ ብትሆንም በዚህ የተነሳ ከባዱ ችግር ቢፈጠርም ብዙ ነገሮችን ያሳለፈች ልጅ ናት ሀና። በጣም ከኤዝራ ጋር ብትጣላም ኤዝራን እንግዲህ ካሁን በኋላ ሀና የምትባል ልጅ ትፈልጋታለህ ወይ ብላ ቤቲ ትጠይቀዋለች። ምን ማለትሽ ነው? ስለ ሀና ሲጀመር አንቺ ምን አገባሽ? እህትሽ ስለምትወደኝ ሀናን ጠላዋት ማለት አይደለም ብሎ ይላታል። እህትሽ ጋር እያሴርሽብኝ ያለሽውን ነገር እያንዳንዱ ነገር ብታቆሚልኝ ምን ይመስልሻል? ሀና ማለት ለእኔ ብዙ ነገሬ ናት። መበቀል ከፈለግ መበቀል አለብህ እና እኔ የማግዝህ ነገር አለ። እኔ እነሱ ቤት እንደምኖር ታውቃለህ። እያንዳንዱ ነገር አግዝሃለሁ እያለች ተነግረዋለች። እሱም ደግሞ ሀናን መቼም ቢሆን መቼ በምንም ቢሆን አልበቀላትም ምን አገባሽ እያለ ይነግራታል። ቤቴልሔም አሁን ላይ ያለችበት ሁኔታ ከባድም ቢሆንም እሷ ግን አስመሳይና አጭበርባሪ ወስላታ ናት። በቃሉም በጎን እንደዚሁም ደግሞ ኢዝራን አስረግዟል ብላ ልትከሰው ተነስታለች። ምክንያቱም ጽዮንን አብረሾ ታድሪያለሽ፣ እሱ እኮ የባለ ሀብት ልጅ ነው፣ ሀብቱን ይሰጠናል እያለች አንቺ ጋረገሽ እኔም ከዚህ ቤት እወጣለሁኝ፣ ምክንያቱም ኢዝራ ጋር ሄድን ማለት ብዙ ሀብታም ሆን ማለት ነው እያለ ትነግራታለች። በዚህ የተነሳ ወይዘሮ ሜላት እየተናደደችና እየተበሳጨችም ቢሆን እርግብ ከነገረቻት ጀምሮ አይምሮዋ ላይ የሚመላለስባት ቤቴልሔም ናት። ቤቴልሔም እንግዲህ ለእሷ ጨዋ መስላ እሷ ቤት እየኖረ በጀርባዋ ደግሞ ጉድጓድ እየቆፈረችባት እንደሆነ ምንም ነገር አታውቅም። እርግብ ግን ሁሉንም ነግራት ሄዳለች። ተምቹ አሁን ላይ ከድንብላል ተጣልቷል። ድንብላልም አኩርፋለች። ሀናና አሴር ደግሞ መጣመር አለባቸው ብዬ ነው ማስበው። በቃሉ አዲበት ተቀመጥ። ከወደዳችሁት ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ባይ